አሐዱ አምላክ በክርስቶስ ክርስቲያን በወልድ ቅዱስ በተሰኛችሁ እግዚአብሔር ሰዎች እንደምን አደራችሁ? እንደምን አደራችሁ? እንደምን ሳደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችን የከፈተልን ክርስቶስ ያከናውን የሚያበረታችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። አክሊለ ምክህነ የሚያስን ድሮት ወቀዳሚ ተመዳኝት ነው የድነታችን መጀመሪያ ወመሰረተ ንስሐ የድነታችን መሰረት ቅድስተ ቅዱሳን ክብርተ ክቡራን ድንግል ማርያም ልጇ በከበራት መጠን ስሟ የከበረ የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ የተመሰገነ ይሁንልን። እንኳን አደረሳችሁ። እንኳን አደረሰ። ዛሬ እንደምታውቁት ታኅሳስ ገብርኤል በጣም በደማቅ ሁኔታ የሚከበር በዓል ነው። በብሉይ ኪዳን ሆኖ ገና የክርስቶስ መምጣት የተሰበከበት ተአምር የተደረገበት ለዚያውም ታምሮ የተደረገው በኢየሩሳሌም በጣም ብዙ ዘመን ደጅ የጸኑ ነቢያት እያሉ እነሱ ግን ተሰደው ተማርከው በዚያ በፋርስ ባቢሎን ወርደው እንግዲህ እንደሰማችሁት ቅድመ መዝሙር ላይ ናቡከደነጾር የሚባለው ንጉሥ በጣም የሆነ ትልቅ ተራራ መርጦ በዚያ ተራራ ላይ ሁሉ ሕዝብ ተሰብስቦ እንዲሰግድ ያም የሚሰገድለት ጣዖት እንደሆነ እነዚያ ግን ሶስቱ ሕፃናት ለዚህ ጣዖት አንሰግድም ለእግዚአብሔር እንሰግዳለን ብለው ጸንተው መጨረሻ ላይ ቅዱስ ገብርኤል ወርዶ ከእሳት እንዳዳናቸው የሚነገርበት እንደገና ደግሞ ብስራቱ እመቤታችን ቅድስት ድንግል ማርያም ያበሰረበት ብዙ ተደራራቢ በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁንልን። ከበዓሉ መረዳት በረከት ያሳትፈን። እንግዲህ ከዚህ የምንማረው አንድ ነገር ያዝ ያለብን ነገር በስደት ሀገርም ሆን የትኛውም ቦታ ላይ ሆነን እግዚአብሔርን ማምለክ እንደምንችል እግዚአብሔርን መስበክ እንደምንችል በእግዚአብሔር መጽናት እንደምንችል ከዚህ ከሶስቱ ሕፃናት ከሲድራቅ ከሚሳቅና ከአብደናጎ መማር እንችላለን ማለት ነው። እንግዲህ እነሱ ተማርከው ሄዱ። ተማርከው ከሄዱ በኋላ አብዛኛው ሰው ክዷል። በጣም ጨካኝ ንጉሥ ስለነበረ ለጣዖት ያልሰገደ ሰው አንገቱ ይሰየካል፣ ደግሞ በእሳት ይቃጠላል። አሁን እግዚአብሔር አይበልብን እንጂ በዚህ ሀገር እንደዚህ አይነት ነገር ቢመጣ በጣም አስቸጋሪ ነው ይሆንብናል። የምንጠጋበት ዋሻ የለንም፣ የምንመክትበት ጋሻ ስለሌለን በጣም አስቸጋሪ ነው። የሰው ሀገር ታውቁታላችሁ። በዚህ ሄደው ለጣዖት መስገድ አለባችሁ ቢል አዋጅ ወጣባቸው። በሀገሩ ቢሆን ሰው በብዙ መንገድ ሊሰወር ሊደበቅ ይችላል። የሰው ሀገር መደበቂያውን ማይታወቅ በጣም አስቸጋሪ ነው እና እንደዚህ ሆነው ደግሞ ሕፃናት ናቸው እና አጎታቸው ዳንኤል አለ። እነዚህ ደግሞ ሶስቱ ሕፃናት ወይም 3 ደቂቅ ብለን የምንጠራቸው በጣም ሕፃን ናቸው። ሂደው አጎታቸው ዳንኤልን አብነት አድርገው እነሱ መጾም ጀመሩ። ዳንኤል ልክ የላመ የጣመ ብላ ስጋ ብላ ጮማውን ቁረጥ ተብሎ ሲታዘዝ ጥሬ እየቆረጠመ ውሃ እየጠጣ እግዚአብሔርን ያመሰግን ነበር እና ንጉሱ ዋናው ዓላማ ምንድነው? በኢየሩሳሌም በእስራኤል ብዙ ነቢያት ስለነበሩ ጥበብ ይገለጥላቸው ነበር። እግዚአብሔር መዓት የሚያመጣበት ጊዜ ምሕረት የሚመጣበት ጊዜ ስለሚገለጥላቸው ያን አስጠንቶ በእነሱ መጠቀም ይፈልግ ነበር። ማን? ንጉሱ ናቡከደነጾር ማለት ነው። ስለዚህ እንደዚያ ሲባል እነሱ ግን አይ የላመ የጣበ ከምንበላ እግዚአብሔርን እያመሰገን ቆሎ እየቆረጠን ውሃ ብንጠጣ ይሻለናል ብለው መረጡ ማለት ነው። አሁን እኛ ስንቶቻችን እንዲሁ በጾም ሰዓት እንኳን የታዘዝነውን እንኳን አይደለም ያልታዘዝነውን የታዘዝነውን ጾም ሽረን የምንበላ እንጠጣለን። ዋጋ ለማግኘት የ3 ደቂቅን ነገር ለማግኘት በረከት ለመሳተፍ በእነሱ ሕግና ስርዓት ለመጓዝ ልክ የእነሱን አስረፍኖት መከተል አለብን። አሁን እነሱ የጾሙት በየት ነው? በኢየሩሳሌም አይደለም አይደል? ፋርስ ባቢሎን ማለት ጾም የማይታወቅበት የሚፈልጉትን ምግብ የማያገኙበት ቦታ ነው። እኛ እዚህ ስለመጣን ከሀገራችን አይ እዚህ አይመችም የሚበላው የሚጠጣው በጣም አስቸጋሪ ነው ብለን ጾም ከቻልን በጣም ብዙ ዘመን አስቆጠርን እና 3 ደቂቅ ያደረጉት እንደዚያ ነው። ያችን ውሃ እየጠጡ ያን ቆሎ እየቆረጠሙ ግን ሲታዩ ስጋ ከሚቆርጡት በላይ ሆነው መልካቸው አምሮ ተውበው ታዩ። እግዚአብሔር ከሱ ጋር ያለ ሰው ባይበላም ባይጠጣም ጸጋ እግዚአብሔር ስለሚያድርበት ፊቱ ያበራል ያንጸባርቃል እና ያ የመጣውን ነገር ልክ ለነ ዳንኤል የሚመጣውን አሳላፊው እየወሰደ ለራሱ እየደረበ ይበላዋል። ምን አላቸው? እንደው መጨረሻ ላይ እንዲህ ካልከሳችሁማ ንጉሱ አይቶ ካልተቆጣይ ካልቀጣይ እኔ ምን ገዶኝ እናንተን ይበላል ለእናንተ ጥቂት ቆሎና ውሃ ሰጣለሁ ብሎ እነሱ በዚያ መኖር ጀመሩ ማለት ነው። ከዚያ በኋላ ህልም አየ። ያን ህልም ዳንኤል ተረጎመ ባጭሩ 3 ደቂቅን ሱባኤ ያዙ አለ። እኔ በጣም የሚገርመኝ ዳንኤል ማለት
ነቢይ ነው፣ ከእግዚአብሔር ጋር የሚነጋገር በጣም ከአበይት ነቢያት መካከል አንዱ ነው ነገራችን ላይ ዳንኤል ማለት እና እንደዚህ ሆኖ ግን 3 ደቂቅን ይሄን የምናደርግ ነንና ሱባኤ ገቡ ብሎ ሱባኤ ሊገቡ ያዛል። አሁን ዛሬ ከላይ ሆኖ ወደ ታች ጸልዩልኝ እንደዚህ አድርጉልኝ የሚል አይታይም። እንደዚህ ሱባኤ እንግባ እንደዚህ እናድርግ የሚል አይታይም እና እሱ እለቱን ተገልጾለት 3 ቀን ሱባኤ እንዲይዙ አደረገ። እሱ እያወቀ ተገልጾለት ህልሙንም ትርጓሜውንም እያወቀ ግን ለ3 ደቂቅ ክብር ሲል ዝም ብሎ ጸጥ ብሎ ሰነበት። አሁን የድሮ አባቶቻችን እንደዚህ ነበር የሚያደርጉ። ለሰው ክብር ሲሉ ራሳቸውን ዝቅ አድርገው እንዳልተገለጠላቸው እንዳላወቁ ነው የሰነብቱ ነበር። ዳንኤል ያደረገ እንደዚያ ነው እና ያን ተረጎመ። ከዚያ በኋላ ተከበሩ ማለት ሹመት ሽልማት ተሰጡ። መጨረሻ ላይ እንግዲህ ያው ለዚያ ጣዖት ስገዱ የሚል አዋጅ ወጣ። ያን ያደረጉት መሰላችሁ ዳንኤል ያን ሲተረጉም የነሱ ሹመት ሽልማታቸው ከፍ ከፍ ሲል በእነሱ ላይ ሲነግሱባቸው እነዚህን ሰዎች በምን እንግደላቸው በምን እናጥፋቸው የሚል ምክር መከሩ። ሌላው ህዝብ መክሮ ነው እነሱን ተቆ ያደረገ እንዲሰገድ መጀመሪያ ከልቡ ነው ያነቃው ናቡከደነፆር አለ። ሌላው ህዝብ እነሱን ማጥፋት ስለሚፈልግ በእነሱ ላይ የነገሱትን እነ ዳንኤልን 3 ደቂቃ ለማጥፋት አይ ትልቅ ጣዖት በዱራ ሜዳ ላይ አቁም፣ በዚያ ያልሰገደን አንገቱን ቀልተህ ትገላለህ የሚል ለንጉሱ ምክር ተመከረ። ያን አደረገ ማለት ነው። እነሱ ግን በጣም ሁልጊዜም ደስ የሚል ቃል ምን ብለው ተናገሩ? የምናመልከው አምላክ ያድነናል፣ ባያድነን እንኳን ለአንተ ላቆምከው ለጣዖት አንሰግድም። አሁን ቢያድነን ባያድነን ብንሞት እንኳን በእግዚአብሔር እንዳመን እንሞታለን እንጂ አንተ ላቆምከው ለጣዖት አንሰግድም ብለው በዚያ ጸኑ። 49 ክንድ እሳቱ ወደ ላይ ከፍ ብሎ ይታይ ነበር። ወተለአለ መጠነ እሳት 40 ወተሰዓተ እመተ 49 ክንድ ወደ ላይ ከፍ ብሎ ይታይ። እዚያ እሳት ላይ እንጨምራቸዋለን እየተባሉ አይ ለአንተ አንሰግድም እያሉ ይከራከራሉ። ከዚህ በኋላ ወደ እሳቱ ተወረወሩ። ወደ እሳቱ የሚወረውሯቸው ይቃጠላሉ፣ እነሱ ሳይቃጠሉ ዛሉ። እሳቱ እንዲያውም እንደ ቀዝቃዛ ውሃ ሆነላቸው። ለምን ከተባለ ቅዱስ ገብርኤል መጥቶ በበትሩ እሳቱን አቀዝቅዞላቸው ነበር። እንግዲህ እግዚአብሔር በመከራ ውስጥ ላለን ለሁላችንም በመከራ ውስጥ ነንና ቅዱስ ገብርኤል በአማላጅነቱ ፈጥኖ ደርሶ እኛንም ከመከራ እሳት እንዲያወጣን የሱ መልካም ፈቃድ ይሁንልን። ታምሩ አንደኛው ይሄ ነው ባጭሩ። ያም ሆነ ወደ እንትናችን እንመለሳለን። ላይ ጊዜ ነጥታ ዛሬ የምንቀጥለው ምዕራፍ 12 ይሆናል። ባለፈው ምዕራፍ 11 ነው አይተናል። ዛሬ 12ን አጠር አድርገን ለማየት እንሞክራለን። በመካከላችን ተገኝቶ እንዲያስተምረን የሱ መልካም ፈቃድ ይሁንልን። የመጀመሪያው ቅድም ሲነበብ የሰማችሁት ተአምሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሻ መካከል ሲሄድ ደቀ መዛሙርቱን ራባቸው። የዚያን ጊዜ ሲርባቸው እሸት ቆርጠው አሽተው መብላት ጀመሩ። የዚህን ጊዜ ክርስቶስ ከፊት እየተጓዘ እነሱ እየተከተሉ ያን ሲሰሩ ጸሐፍት ፈሪሳውያን ምን አሉ ይላል? እነዚህ ደቀ መዛሙርት በዕለተ ቀዳሚት ሰንበት መደረግ የማይገባውን ሲሰሩ ታያለህን ብለው ክርስቶስን ጠየቁት። ከዚያ ክርስቶስ ምን አላቸው? መስዋዕት አበድር ምጽዋት ከምጽዋት ይልቅ ከምጽዋት አበድር መስዋዕት ከመስዋዕት ይልቅ ምጽዋትን እወዳለሁ ያለው ብታውቁ እንደዚህ አትሉም ነበር ብሎ መለሰላቸው። አሁን ሰንበትን የምናከብረው ምን ለማድረግ ነው? ምን ለማድረግ ነው? አክብረ ነው ክብር ለማግኘት ነው አይደል? እግዚአብሔር ዋጋ ለመቀበል ነው። ከዚያ በፊት ግን የሚቀድመው ምጽዋት የተባለ የሰው ልጅ መርዳት፣ የተራበ ማብላት፣ የተጠማ ማጠጣት የሚለው ነው። መስዋዕት ማለት ደግሞ ለቤተ መቅደስ የሚገባው መባ ነው እና መጀመሪያ የሰንበት ጌታዋ ክርስቶስ ከዚህ አለ። ስለዚህ የሰንበት ጌታዋ ከዚህ ካለ መጀመሪያ መቅደም ያለበት ምንድነው አላቸው? የሰው ልጅ የከበረው ሕንፃ ነው። ስለዚህ እነሱ ብቻ አይደሉም፣ እነ ዳዊት ሌሎችም ካህናት በቤተ መቅደስ በኦሪቱ የሚያደርጉትን ብታውቁ ይሄን አትሉም ነበር ብሎ ካህናት እንግዲህ በቤተ መቅደስ በዕለተ ቀዳሚት ሲሰዉ ደም ሲያፈሱ ሰውን ሲያጤሱ መሬቱ ይቆፈራል፣ ይሰረሰራል። ያን ሁላ ሲያደርጉ መከራ ወይም ዕዳ ሆኖ አይቆጠርባቸውም ማለት። ስለዚህ መጀመሪያ ስለ ሕጉ ስለ ሰንበት ከማሰባችሁ በፊት ስለ ሰው ልጅ ማሰብ አለባችሁ ብሎ ያስተማረበት ነው። ስለዚህ መቅደም ያለበት እንዲያውም ቅዱስ ያሬድ ይላል ሰንበት ስለ ሰው ተፈጠረ እንጂ ሰው ስለ ሰንበት አልተፈጠረም። ምን አልኳችሁ? ገና ሰንበት መከበር አለበት ተብሎ አንድ ሰው ወድቆ እየሞተ ሰው ቁጭ ብሎ ሲያዩ ሊውል አይገባም ማለት ነው። መጀመሪያ ማዳን ያለብን እግዚአብሔር የፈጠረውን እግዚአብሔር ከፍ አድርጎ ያላቀውን የሰው ልጅ ማስቀደም እንዳለብን ከዚህ እንማራለን ማለት ነው። ሁለተኛው እጁ ደርቃ ስለነበረች ሰው ነው። ይህን ርዕስ ስለምናደርገው አልፈዋለሁ።
ሌላኛው ሶስተኛው ብዙ ሰዎችን እንዳዳነ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ በጣም ብዙ ሰው ድኗል። ግን ለመዳን ደግሞ ክርስቶስ ወዳለበት መሄድ ነበረበት። ሂዶ ደግሞ ልትድን ትወዳለህ ብሎ ሲጠይቅ አዎ እወዳለሁ ብሎ በአንደበቱ መመስከር ነበረበት። ስለዚህ መጀመሪያ በእግሩ መጓዝ አለበት። ሂዶ ደግሞ ልትድን ትወዳለህን ብሎ ሲጠይቀው አዎ መዳን እፈልጋለሁ ብሎ መመለስ አለበት። ብዙዎችን አድኗል። ከነዚያ መካከል ጋኔን፣ እውር፣ ድዳና ደንቆሮ ጋኔን አድሮበት ሶስቱንም የታመመ ሰው ነበር። በጣም አይገርም ክርስቲያኖች? አሁን አይኑም እውር ነው፣ ጆሮም ደንቆሮ ነው፣ መናገር ማይችልም ድዳ ነው። ሶስቱም ህማም ያለበት ሰው ወደ ክርስቶስ ይሄዳል። አሁን ወደ ሌላ ሰው ቢሄድ ይህን ፈጽሞ መፈወስ አይቻልም። አንድ ጠንቋይ ማዳን አይችልም እንጂ ማዳን እችላለሁ እንኳን ብሎ ቢናገር አንዷን እንጂ ሁሉን ሊያድን አይችልም። ይናገራል እንጂ ያደርጋል ማለት አለብን። እግዚአብሔር ዘንድ ግን ስትሄዱ ምንም ሁኑ፣ እውርም ሁኑ፣ ደንቆሮም ሁኑ፣ እንደገና ደግሞ ድዳም ሁኑ፣ ብቻ እሱ ባለበት ለቁ ተፈውሳችሁ ትመለሳላችሁ። እና ሲሄድ ክርስቶስ ያን ተመልክቶ በዚህ ሰው ላይ ያደረግ ጋኔን ውጣ ብሎ አስወጣው ይላል። አሁን ያ ሰው እንደዚያ የሆነው እውር፣ ደንቆሮ፣ ድዳ የሆነ ጋኔን አድሮበት ስለነበር ነው። ሶስቱንም ያለበት ጋኔን አድሮበት ስለነበረ ያ ሰው በሶስቱም በሽታ ተያዘ ነው። በቤተ ክርስቲያናችን አስተምሮ በነገራችን ላይ የትኛውም አይነት በሽታ ሰው ሰራሽ ምናምን በሽታ የለም። ሰይጣን መንገዱን እየለዋወጠ በአንድም በሌላም የሰው ልጅ ይገላል፣ ያሳምማል፣ ከትሩፋት ስራ ወደኋላ ያስቀራል። ዛሬ የሚፈበረኩ በመርፌ በምናምን የሚገደሉ በሽታዎች ማለት አለ። ያው ዓለም እየደረሰበት ባለው የልዕልና ደረጃ የማጥፋት ደረጃም አለ። ግን እንዳጠቃላይ ይሄ በሽታ ወይም ህመም ተብሎ የሚጠራው ሰይጣን መንገዱን እየለወጠ በአንድም በሌላም እያለ ሰውን ያጠቃል፣ ይገድላል። ስለዚህ አሁን ያ ሰው የታመመው ጋኔን አድሮበት ነው። ያ ጋኔን ደግሞ እውር ነበረ፣ እውር እንዲሆን አደረገው። ድዳ ነበር፣ ድዳ እንዲሆን አደረገው። ደንቆሮ ነበር፣ ደንቆሮ እንዲሆን አደረገው። አሁን ይህን ትርጓሜውን ስናየው እውር ለምን ተባለ ሲል የእግዚአብሔር ተአምራት እይ ሲባል አላይም ብሏልና እውር ተባለ። እግዚአብሔር ያደረገውን ተአምራት የሰራውን ትሩፋት ማየት አልፈለገም። ስለዚህ እውር ተባለ ይላል። አሁን እኛ እግዚአብሔር ያደረገውን ተአምራት ማናይ ከሆነ የመስቀሉን ውለታ ማንመለከት ከሆነ አይነ ህሊናችንን ከፍተን ማናይ ከሆነ አይን እያለን ግን እውራን ነን። ቃል እግዚአብሔር ስማ ተብሎ አልሰማም ብሏልና ደንቆሮ ተባለ። የእግዚአብሔርን ቃል ማንሰማ ከሆነ ጆሮ አለን ግን እዝ ቦሙ ወኢይሰምዑ ጆሮ አላቸው ግን አይሰሙም ተብሎ የተነገረው በእኛ ላይ ይፈጸማል። መስማት ያለብን የእግዚአብሔርን ቃል ነው። ማንሰማ ከሆነ መስማት ያለበትን ካልሰማ ሰው ምን ነው የሚባለው? ደንቆሮ ነው አይደል? ስለዚህ እኛም የታዘዝነውን ያን ህጉን ስርዓቱን ማንሰማ ከሆነ ጆሮ አለን ግን የማንሰማ ደንቆሮች እንሆናለን ማለት ነው። ሶስተኛው ድዳ ማለት የማይናገር ማለት ነው። እግዚአብሔር ያደረገለትን በጎ ስራ የማይመሰክር ከሆነ በአደባባይ ሄዶ በሰው ፊት የማይናገር ከሆነ ያ ድዳ ይባላል። ስለዚህ አሁን ይህ እውር፣ ድዳ፣ ደንቆሮ የተባለው የእግዚአብሔርን ቃል የማያይ የማይሰማ እና የማይናገር አታሳዩኝ፣ አታሰሙኝ፣ እንዲሁም ምንም ነገር ተናገር አትበሉ ብሎ ጆሮውንም አይኑንም አንደበቱንም የደፈነ ሰው ማለት ነው። ስለዚህ እንደዚህ ሆኖ መኖር አይቻልምና ክርስቶስ ሲመጣ ያንፈውሰው እኛንም እንዲሁ በቸርነቱ እንዲፈውሰን የሱ መልካም ፈቃድ ነው። ከመስማት ከመናገር ከብዙ ነገር ርቀናልና እንግዲህ እንድንሰማ እንድናገር የሱ መልካም ፈቃድ ይሁንልን። ከዚያ በኋላ ያ ሰው ከተፈወሰ በኋላ መስማት ቻለ፣ መናገር ቻለ። እንዳጠቃላይ ያደረበት በሽታ ለቀቀው ማለት። ስለዚህ ምን ስለሆነ እግዚአብሔር ስላገኘ እግዚአብሔር አንድ ቀን አግኝቶ ተፈውሶ ተመለሰ ማለት። እውር፣ ድዳ፣ ደንቆሮ የነበረው ሰው ከዚያ በሽታ ተፈውሶ እንደማንኛውም ሰው ሆኖ መመላለስ ጀመረ። ስለዚህ አሁን እኛ በጣም ብዙ ቀን እግዚአብሔር ከሚገኝበት እግዚአብሔር ታምራት ከሚያደርግበት እንዲያውም ከዚያም አልፎ ተርፎ ስጋውን ከቆረሰበት ደሙን ካፈሰሰበት ከቅድስት ቤተክርስቲያን ተገኝተናል። ስንመለስ ግን እንድንሰማ፣ እንድንናገር፣ እንድንመሰክር ሆነን እንመለሳለን።
ስለዚህ እንዲያውም ይህን ሲፈውስ ጸሐፍት ፈሪሳውያን ምን አሉ? ይሄ ሰው አጋንንትን የሚያወጣው በመንፈስ እግዚአብሔር አይደለም፣ አጋንንትን የሚያወጣው ብዔልዜቡል የሚባል የአጋንንት አለቃ አለ፣ የሚያስወጣው በእነሱ ነው ብለው ከሰሱ። ሁለቱ ስብሐት ምስጋና ይድረሰው። የዚህን ጊዜ ምን አላቸው? እርስ በርሷ የምትከፋፈል መንግስት አትጸናም ብሎ መለሰላቸው። ለምን ከተባለ እኔ በአጋንንት ባወጣ ከኔ በኋላ የሚመጡ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያን ያህል ታምራት ሲያደርጉ በአጋንንት ነው ወይ? አንዱን አጋንንትስ አንዱ ሊያስወጣው ይችላል ወይ? ስለዚህ እንደዚህ ከሆነ እናንተ ፈርዳችሁ ሊፈረድባችሁ የእግዚአብሔር እጅ በእናንተ ላይ መዓቱ ተቃጥቷል ብሎ መለሰላቸው። አሁን ዛሬ በጣም ብዙ ነገር የምናወራ ብዙ ነገር የምንናገር ያልተባለ ነገር ፈብርከን የምናመሰጥር የምንናገር ሰዎች አሉ። ስለዚህ እንደዚያ ከሆነ ጥፋቱ የእግዚአብሔር ጥፋት በእኛ ላይ እንደተቃጣ እናውቃለን እንረዳለን ማለት ነው። ስለዚህ ከዳን ያዳነኝ አልጋን ተሸክመ ሂድ ብሎኛል ብለን መስክረን መሄድ እንጂ ስለዚያ ነገር የማይረባ ነገር መናገር እንደማይጠቅመን ከዚህ እንማራለን ማለት ነው። መጨረሻው ምልክትን ስለጠየቁ ሰዎች ምን አልኳችሁ? ረድን አድርጋችሁ ተናገሩ። እሺ እንግዲህ ይህን ሲናገር እውር ይፈውሳል፣ ጎባጣ ያቀናል፣ ሙት ያስነሳል፣ ይህን ያህል ተአምር ያደርጋል፣ እነሱ ሌላ ምልክት አሳየ ብለው ጠየቁ። አሁን ላለማመን የፈለገ ሰው ምንም ብታደርግለት አያምንም። አውቀው የተኛን ቢቀሰቅሱት አይሰማም አይደል? ስለዚህ መጀመሪያ ለማመን ልቡናውን ካልከፈተ ምንም ቢያይ አያምንም ማለት እና ይህን እያደረገ እያዩ ያን ጊዜ ከጻፎችና ከፈሪሳውያን ወገን መጥተው መምህር ወይ ከአንተ ምልክትንና እንወዳለን ብለው ጠየቁት። አሁን ከዚህ በላይ ምልክት የለም። ይህን እያደረገ እያዩት ሌላ ምልክት ይሻሉ ማለት ነው። ጌታችን ኢየሱስ ክርስቶስ ምን አላቸው? የዚህ ጊዜ መልሶ አመፀኞችና አመንዝራይቱ ትውልድ ምልክትን ትሻለች ብሎ መለሰለት። አሁን ምልክትን መሻት አመፀኝነትና አመንዝራነት ማለት ነው። አንድ ሰው ታሞ ወደ እግዚአብሔር መጸለዩን እንጂ ታሞ ከእግዚአብሔር እንደዳነ ምልክት መሻት የለበትም ማለት ነው። ልክ ሰለስቱ ደቂቅ እንደተናገረው ተአብዮ እድናለሁ ብሎ አይደለም አንድ ሰው መጸለይ ያለበት። ወደ እሳት ሲወረወር እንኳን ከእሳቱ እግዚአብሔር ያድነኛል ብሎ ተመክቶ ሳይሆን ብድንም እድናለሁ ባልድንም እዚያው ሞታለሁ፣ የምሞተው ግን ከእግዚአብሔር ጋር ሁኜ ነውና ከእግዚአብሔር ተለይቼ ከምኖር ከእግዚአብሔር ጋር መሞት ይሻለኛል። እመኒ ሆርኩ ማእከለ ጽላሎተ ሞት ይፈርሆ ለእኩይ እስመ አንተ ምስሌየ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ካለ ክፉን አልፈራም ብሎ ቅዱስ ዳዊት እንደተናገረው በዚያ መካከል እየሄዱ በእግዚአብሔር መታመን። እነሱ ግን ያን ያህል ተአምር እያደረገ እያዩ ምልክት ይሹ ነበር። አሁን በእኛ ዘመን በጣም ምልክት የምንሻ ሰዎች ነን። ከመምህር አማርጠን የምንሰማ፣ ከመምህር አማርጠን የምንባረክ፣ ያም ብቻ አይደለም አገልጋዮች ከሚመን አማርጠን የነሳበት ምንሆን በጣም ብዙዎቻችን እንኖራለን። ይህ ማለት እያንዳንዳችን ላስቀመጥነው ምልክት ነዋሪዎች ነናል ማለት ነው። እግዚአብሔር ላስቀመጠልን ምልክት ሳይሆን እኛ ቢሆን ብለን ላስቀመጥነው ለገንዘብም ይሁን ለስልጣንም ይሁን ለሌላ ነገር ለዚያ ነዋሪዎች ነናል ማለት ነው። እነሱ የሚኖሩ የነበር ለዚያ ስለነበር ነው። በነገራችን ላይ ምልክት እንሻለን ብለው የሚጠይቁት ክርስቶስን አካስተው አጣልተው ተመቂተው ገለው እነሱ እንደፈለጉ ነው መኖር ስለሚፈልጉ፣ ወንጌል እንድትጠፋ ኦሪት እንድትሰፋ ስለሚፈልጉ። እና ክርስቶስ ከዮናስ በቀር ሌላ ምልክት አይደረግም፣ ከንግስት አዜብ በቀር ሌላ ምልክት አይደረግም እያለ መለሰላችሁ ማለት ነው። እንግዲህ ዮናስን ታውቁታላችሁ፣ ንግስት አዜብ ምን እንዳደረገ ታውቃላችሁ። ወደዚህ አንገባ። ወደ ዋናው ርዕሳችን ስንመለስ እጁ ደርቃ ስለነበረው ሰው እናያለን ማለት ነው። ርዕሳችን የምናደርገው እጅን ዘርጋ ምን ይሆናል? ምን አልኳችሁ? ደህና አድርጋችሁ በሉ። ኧረ እንደው ቅድም ስትዘምሩ አትሰሙ እኮ። ደህና አድርጋችሁ ተናገሩ። መናገር ዋጋ ስላለው ማለት መመስከር ነው። ይሄም በነገራችን ላይ ቃል እግዚአብሔር መናገር መመስከር ነው። ያረባ ነገር በጣም ብዙ፣ እኔ ስለእናንተ ማወራ ብዙ ነገር አለ። እናንተ ስለኔ የምታወሩት የሚያስቀጣን የሚያስጎዳን ነገር አለ።
የእግዚአብሔር ቃል ሲሆን ዝም እንላለን። ስለዚህ ዝም ማለት የለብንም። መናገር ባለብን ሰዓት መናገር አለብን ማለት ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 12 ቁጥር 13 ላይ ነው። እጅህን ዘርጋ ብሎ ክርስቶስ ያን እጁ ልምሾ የሆነውን ወይም የሰለለውን ሰው እንደተናገረ እናገኛለን ማለት ነው። እንግዲህ በማርቆስ ላይም በሉቃስ ላይም ተጽፏል ይሄ ቃል። ማርቆስ 3 ሉቃስ 6 ላይም እናገኘዋለን። እንግዲህ ጌታችን ኢየሱስ ክርስቶስ አልፎ በሚሄድበት ሰዓት አልፎ ሂዶ ወደ ምኩራብ ሲገባ እጁ የሰለለች ሰው ከዚያ ከምኩራቡ ነበር። አሁን እዚህ ቢመጣ አንዱ አካላችን የሰለለ ሰው ያገኝ ወይ ልቡናችን ወይ ህሊናችን ወይ እጃችን ወይ እግራችን አንዱ ሰሎ ልክ ስራ መስራት ተስኖት ያ ማለት ኃጢአት እየሰራ በኃጢአት ተሰውሮ ነው። ስለዚህ ክርስቶስ ያንን ሰው አገኘ። ከዚህ በኋላ ያ የሰለለ ሰው ደግሞ መፈወስ ይፈልጋል። የዚህን ጊዜ በሰንበት መፈወስ ይገባልን ብለው ጠየቁት። ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ እጄን አድነኝ ብሎ ጠይቆታል። ቀኝ እጁ ሰላ ነበርና ቀኝ እጄን እንደ ግራይቱ እጄ አድርግልኝ ብሎ ሲለምነው እነዚህ ጸሐፍት ፈሪሳውያን ተከታትለው ሄደው ጌታ ሆይ በሰንበት መፈወስ ይገባልን ብለው ጠየቁት። አሁን ጌታን ስርዓት ሊያስተምሩት ጸሐፍት ፈሪሳውያን እሱ እንዳያደርግ እነሱ ጠያቂ ሆነው ለምን ጠየቁት የሚለውን ስናይ ለሁለት ምክንያት ጠይቆታል። አንደኛው ሙሴ ሰንበትን አክብር የሚል ሕግና ስርዓት ሰርቷል። ሰንበትን ሲያከብሩ ደግሞ እሱ እንዳዘዛቸው ሳይሆን ከዚያ ተላልፈው እግራቸውን ከዘረጉ ሳያጥፉ ካጠፉ ሳይዘረጉ ቁጭ ብለው ሰንበትን ያከብሩ ነበርና እንደዚያች ማድረግ ስለለመዱ ያ እንዳይቀርባቸው ያን ሻረ። ከሙሴ ሕግ ጋር የሚጣረስ ሕግና ስርዓት ይሰራል ያስተምራል ብለው ለመክሰስ አንደኛው ይሄ ነው። ክርስቶስ ግን ሙሴን በባህር ውስጥ የሰወረ ባህር እንዲከፍል ተአምራት ያደረገለት በኋላ እስራኤል መርቶ ወደ ከነዓን እንዲያገባ የፈቀደለት ተአምር ያደረገለት አምላኩ ነበር። እነሱ ሰው ስለሰራው ሕግ ምንም እግዚአብሔር በሙሴ ላይ አድሮ ቢሰራው ሰው ስለሰራው ሕግ ብለው እግዚአብሔር እየሰራው ያለውን ሕግ ወደ ኋላ ማስቀረት ወደ ኋላ መጠየቅ ጀመሩ። አሁን ዛሬ እግዚአብሔር ያስቀመጠልን ሕግና ስርዓት እያለ ከዚያ ወርደን ሰው ለሰራው ሕግ የምንተዳደር ብዙዎቻችን ነው። እንዲያውም ክርስቶስ ምን ይላል? እንዘ ተዐቅቡ ስርዓተ ሰብ ታደግሙ ስርዓተ እግዚአብሔር። የሰውን ሕግና ስርዓት እንጠብቃለን ስትሉ ያን ስትጠብቁ ያን ስትናገሩ ያን ስትሰሩ ያን ስታስቡ የእግዚአብሔር ሕግና ስርዓት ማሰቡን መናገሩን መስራቱን ተዋችሁት ይላል። ስለዚህ እነሱ ያስጨንቃቸው የነበረ ያቺ ሙሴ የሰራት ሕግ ነበረች። እንደዚህ ብለው ሲጠይቁት አንደኛው ምክንያታቸው ይሄ ነበር ማለት ነው። ሁለተኛው ደግሞ ክርስቶስ የመጣሁት ለሰው ነው ትላለህ፣ የመጣሁት ዓለሙን ለማዳን ነው ትላለህ። ግን ደግሞ ሰው ታሞ እጁ ሰሎ እንዲህ ቀኝ እጁ ደርቃ አልፈውስም ትላለህ፣ መፈወስ እየቻለ። ስለዚህ የሰው ጥፋት አያሳዝንም ብለው ለማጣላት ለማካሰስ ነው። ሁለቱም ክርስቶስን ለመክሰስ የተነሳ ጥያቄ ነው። በሃም በለም ብናየው በሁለቱም አቅጣጫ ክርስቶስን ጠልተው ተመቅኝተው ለመስቀል የጠየቁት ጥያቄ ነበር። እንግዲህ ክርስቶስ ሁሉን አዋቂ ስለነበር እኔ በሆን በአንደኛው መልስ ስመልስ በአንደኛው ተጠልቼ ተከስቼ መሰቀል ይችል ነበር። ክርስቶስ ማይምረው ሆዋ ስለነበረ ለምን እንደጠየቁት ስለሚያውቅ ምን አላቸው? ከእናንተ መካከል አንድ በግ ያለው በሰንበትም ወደ ጉድጓድ ውስጥ ቢወድቅበት ይዞ የማያወጣው ማን ነው ብሎ ጠየቃቸው። ይህን ጥያቄ የጠየቃቸው እነዚህ ጸሐፍት ፈሪሳውያን ለገንዘብ ነዋሪዎች ነበሩ። ክርስቶስን የሚጠሉት የሚመቀኙትም በኦሪቱ የወስዱት ያጠራቀሙት የነበረው ገንዘብ እንዳይቀርባቸው ወደ ምኩራብ ወደ ቤተ መቅደስ ሲገባ የነበረው መባ እንዳይቀርባቸው ስለነበረ ከእናንተ መካከል አንድ በግ ብትኖር ያችን በሰንበት ወደ ጉድጓድ ብትገባ ይዞ የማያወጣት ማን ነው ብሎ ጠይቃቸው። የዚህ ጊዜ ምንም ማለት አይችልም። ለምን? ገንዘብ ወዳጆች ስለነበሩ ማለት ነው። አሁን ዛሬ የምንወደው ነገር አሁን እናከብራለን ብለን ስልካችን መቼም ለስልካችን ሁላችንም በጣም ሟች ስለሆን ቢወርቅብን ሳናነሳው አንቀርም። የትም ቦታ ቢሆን ማለት ነው። አታንስ ተባለ ቦታ ነው። እንዲያው በእሁድ ስልካችሁን ሳታዩ ቀንም ሙሉ ዋሉ ብንባል ስንቶቻችን እንደምንተገብር እንግዲህ እግዚአብሔር ይወቅ። ከጧት እስከ ማታ እሁድ ቀን ስልካችሁን ሳታዩ ጧትም ማታም ቀን ሳታዩ እስኪ እግዚአብሔር እያሰባችሁ እንደው ባታስቡ እንኳን እንደው ስልካችሁን ሳትነኩ ዋሉ ብንባል ሳንነካት ከራሴ ጀምሮ
እና እነሱም ያችን በግ ሳያወጣት አይሆን አታርጉ ቢባል እንኳን ለበጉ ሲሆን ወርደው ጉድጓዱን ቆፍረው ቢሆን እንኳን መሰላል ሰርተው ያን በግ ያወጡ ነበርና ክርስቶስ ያን ስላወቀ እንዲሁ ማን ነው የማያወጣው ብሎ ጠይቃል። የዚህን ጊዜ አይ የማያወጣስ የለም በግ ከወደቀብን እናወጣለን ብለው አመኑ። ክርስቶስ ምን አላቸው? እንግዲያውማ ከበግ ይልቅ ሰው እንደምን አይበልጥም ማለት እንስሳት እንኳን አሳንሰው የሚያዩ እንዳሉ ታውቃላችሁ አይደል? አታው በተለይ አውሮፓውያንና አሜሪካ ላይ ለውሻ ያለውን እንክብካቤ ታውቃላችሁ? አንድ ኢትዮጵያዊ ፈላሲ በጣም ተቸግሮ ማደር መዋል አቅቶት ትራምፕ ቢያገኘው ነጥቆ አባርሮ የፈለገው ቦታ ላይ ወደቅ ያስወጣዋል። ውሻ ግን ምን ያህል እንክብካቤ እንደሚደረግለት ታውቃላችሁ? ስለዚህ ከዚህ አንሰን እንድንታይ የሆነው ራሳችን በጣም ክቡር ሆነን ተፈጥረን በዚያ ክብር ስላልተገኘን ወርደን ራሳችንን አወርደን ስለተገኘን ራሱን ያላከበረ ሰው ማንም ሊያከብረው አይችልም። እና ክርስቶስ እንደዚህ አብሮ ሲጠይቃቸው እንደምን አይበልጥም ማለት ነው። ለበጉ የምትጨነቁ ከሆነ በጉ ጉድጓድ ሲገባ የምታወጡት ከሆነ ይሄ ሰው የቀረበውን የሚያርቅበት የራቀውን የሚያቀርብበት የሚበላበት የሚጠጣበት እጁ ቢፈወስ ምን ክፋት አለው ብሎ ጠይቃቸው ማለት። አሁን እኮ እኛ አሁን የሚያስጨንቀን አብዛኞቻችን የአንድ ሰው ማግኘት ከፍ ማለት ቤቱ መሙላቱ ትዳሩ መባረኩ ልጆቹ የተባረኩ መሆናቸው የሚያሳስቡን ብዙዎች ይኖራል። አሁን ጸሐፍት ፈሪሳውያን የሚያሳስባቸው የዚያ ሰው መፈወስ ነው። እነሱ ደግሞ መፈወስ እየቻሉ የተፈወሰው ሰው ለምን ይፈወሳል ብለው የሚጠይቁ ፈውስን የሚከለክሉ ፈውስን የሚጋርዱ ነበሩ። ከዚህ በኋላ እንኪያስ በሰንበት መልካም ማድረግ ይገባል አላቸው። ያ ማለት ምንድነው? እጁን መፈወስ ማዳን ይገባኛል ማለት። ሰንበት ነው ብዬ እጁ የሰለለን ሰው አግኝቼ በምኩራብ ጥዬው ልሄድ አይገባኝም። ከዚያም በኋላ ያ ሰው እጅን ዘርጋ አለው። ማን ነው እንደዚህ ያለው? ክርስቶስ። አሁን ባጭሩ ስናየው እጅ መዘርጋት ማለት አሁን ስንጸልይ ህሊናችን ባንቃደው ህሊና ባንቃደው ልቦና በሰቂለ ህሊና በሰፊያ እድ ይላል። ስንጸልይ አሁን እንደዚህ አድርገን እንጸልያለን። ምክንያት ስላለ አሁን በኋላ እናየዋለን። መጀመሪያ እጅ ለመዘርጋት ሁሉን ነገራችንን ገልጸን አሳይተን ለመፈወስ በየት መገኘት አለብን ማለት ነው? በምኩራብ መገኘት አለብን። ምኩራብ የሆነው ቤተክርስቲያን ነው። ያ ሰው የተገኘው ምኩራብ ውስጥ ነበር። ያ ሰው የተገኘው ክርስቶስ ሲገባ ሊያስተምር ምኩራብ ውስጥ ተገኝቶ ነበር። ስለዚህ ቃለ እግዚአብሔር መማር አለብን ማለት ነው። ምኩራብ መገኘት አለብን ማለት ነው። መቼ? በዕለተ ሰንበት። በጣም የሚገርመው ነው። በዕለተ ሰንበት ምኩራብ ውስጥ መገኘት የሰለለው ቀኝ እጃችን ከግራ እጃችን ጋር ተመሳሳይ እንዲሆን ያደርጋል። ክርስቶስ በዕለተ ሰንበት ተገኝቶ ምኩራብ ውስጥ የፈወሰው ከጸሐፍት ፈሪሳውያን ጋር ተከራክሮ ለዚያውም የሚያሰቅለው የሚያስገድለው እስከ መጨረሻ እስከ መስቀል ያደረሰው ክስ ነው። በነገራችን እጅህን ዘርጋ አለው። እጁን ዘረጋ። ያችኛቱ እጁ ወኮነት ከመካለይታ እንደ ሁለተኛዋ እንደ ግራ እጁ ሆነች ማለት። ስለዚህ አሁን እጅ እንደምታውቁት የራቀ ነገር ካለ አመጣበታለሁ፣ የቀረበ ካለም ደግሞ አረግበታለሁ። አሁን እጄ ቢቆረጥ ሁለት እጄ በጣም አስቸጋሪ ነው። በጣም ብዙ አስቸጋሪ ነገሮች ይኖራሉ። የሰው ልጅ ባይኖረው የሚያስቸግሩ ማለት ነው። አይን ቢጠፋ ምናልባት የሚያቀልል ካገኘ ሊበላ ሊጠጣ ይችላል። ጆሮም ቢደነቁር እንደዚያው፣ ደዳ ቢሆንም እንደዚያው። እጁ ከሌለ ግን ምግብ እያለች መብላት መጠጣት አይቻልም። ታውቃላችሁ? ውሃ መጠጣት አይቻልም። እንደ ከብት አጎንብሰን ውሃ መጠጣት እንጀምራለን ማለት ነው። እና ይህን ያህል ዋጋ ያለውን እጅ መፈወስ የለበትም ብለው ተከራከሩ። ክርስቶስ ግን ምን አለው? እጅህን ዘርጋ አለ። ክርስቶስ ሲመጣም የመጣው ያን እጁ የሰለለውን ብቻ እጅህን ዘርጋ ለማለት ሳይሆን ራሱም እጁን ለመዘርጋት ስለመጣ እጅህን ዘርጋ ብሎ ተናገረው። እጁን ዘርግቶ መስቀል ላይ ተሰቅሎ ዓለምን ለማዳን ስለመጣ እጅህን ዘርጋ አለው። ያ የመዳን ምልክት እንደሆነ ሲነግረው እጅህን ዘርጋ አለው። እጁን ዘረጋ፣ እጁ ዳነ ነው። እጃችሁን ስትዘረጉ አሁን ምንም መያዝ አንችልም አይደል? እንደዚህ የሚዘረጋ ከሆነ ምንም መጨበጥ አልችልም፣ ገንዘብም አልችልም፣ ሌላም ነገር ተጓዳኝ ነገር መያዝ አልችልም። ስለዚህ ሁሉን ነገራችሁን ትታችሁ እግዚአብሔርን ብቻ እያሰባችሁ በአንቃደው ልቡና ሆናችሁ ወደ ሰማይ አንጋጣችሁ ጸልዩ ማለት።
አሁን በጣም በመጽሐፍ ቅዱስ እጃቸውን ዘርግተው ብዙ ታምር ያደርገዋል። ሁልጊዜ የምናነሳው ሙሴ ባህሩን ሲከፍለው እጁን በኤርትራ ባህር ላይ ዘረጋ። እጁን ሲዘረጋ ባህሩ ተከፈለ። እግዚአብሔርም እጅህን ዘርጋ ነው። ሙሴ ተቀብሎ እጁን ዘረጋ፣ ባህር ኤርትራን ከፍሎ ተሻገረ። አሁን ባህር ኤርትራ ማለት በጣም ትልቅ ባህር ነው። በጣም የባህር ትልቅነት ሳይሆን የሚገርመው ከኋላ ደግሞ የሚከተሏቸው ነፍሳቸውን ሊያጠፏቸው የሚያዳፏቸው ግብፃውያን ነው። ስለዚህ በሁለቱ አጣብቂኝ መካከል ስንሆን እግዚአብሔር እጅን ዘርጋ ወዳለበት አቅጣጫ እጃችንን መዘርጋት ያን መከራ እንድናልፍ ያደርጋል። አሁን አስብ፣ ከኋላ ሊገሏቸው ሊያጠፏቸው የመጡ አሉ። ከፊት ደግሞ ባህር ኤርትራ በጣም ትልቅ ባህር አለ። መሀል ላይ ሆነው ምን አለ እዚያው የነሱ ባህሪያ ተገዥ ሆነን ምግባቸውን እየበላን ውሃቸውን እየጠጣን በኖርን፣ ሴቶችም ወንዶችም የነሱ ባህሪያ ሆነን በኖርን በተገባን በተሻለን ነበር ብለው ሲያለቅሱ እግዚአብሔር የራስ መንገድ ስላለው እጅ ብቻ በመዘርጋት ባህር ከፍሎ ብቻ ያገባል። ያን ባህር ከፍሎ መሻገሩ የክርስቶስ ምሳሌ ነው። በነገራችን ላይ ሙሴ የክርስቶስ ምሳሌ ነው። ባህር ኤርትራን ከፍሎ ሲሻገር ክርስቶስ ባህረ እሳትን ከፍሎ እንደሚያሻግረን በምስጢር ሲነግረን ነበር። ውሃው የጥምቀት ምሳሌ ነው። ሙሴ የክርስቶስ ምሳሌ ነው። በትሩ በእጁ ያለውበት የመስቀል ምሳሌ ነው። ከፍለው የተሻገሩት እስራኤላውያን አልፈው ገነት መንግስተ ሰማያትን የሚወርሱ ክርስቲያኖች ምሳሌ፣ የጥሙቃን ክርስቲያኖች ምሳሌ ነው። እዚያው የሰጠሙት ደግሞ የጥሙቃን የአሕዛብ ምሳሌ ነው። ስለዚህ ሙሴ እጁን ሲዘረጋ ያ ባህር እንደተከፈለ ያ የመከራው ባህር ተከፍሎ እንደተሻገረ እኛም እለት እጃችንን ዘርግተን ክርስቶስን ስንማጸነው መጨረሻ ላይ ባህረ እሳትን ከፍለን በሱ ቸርነት በሱ እርዳታ ገነት መንግስተ ሰማያትን እንድንወርስ እንሆናለን። ስለዚህ አንደኛው እጅ መዘርጋት ምን ያደርጋል? ባህረ ኤርትራን ከፍሎ ያሻግራል። ባህረ እሳትን ከፍሎ ገነት መንግስተ ሰማያትን ያወርሳል ማለት ነው። ሁለተኛው ደግሞ ያን ከተሻገሩ በኋላ ጠላት ተነሳባቸው። በእነማን ላይ? በእነ ሙሴ ላይ። አማሌቃውያን የሚባሉ የአማንያን አህዛብ ሰዎች ነበሩ። እነሱ እንግዲህ መንገድ እየሄዱ ሳለ ወደ ከነዓን ለመግባት እየሄዱ ሳለ አማሌቃውያን ደግሞ በዚህ አታልፉም ብለው ጦርነት አነሱባቸው። በማን ላይ? በእስራኤላውያን። እንዲሁ በጣም ያሳዝናል። ክርስቲያን ግብፃውያን ጠፉ፣ በባህር ሰጠሙ ብለው አመስግነው ከበሮ ይዘው ከሄዱ በኋላ ሌላ ደግሞ ጠላት ከመንገድ ቆያቸው። አሁን ይህ የሚያሳየው ከነዓን እስከምትወርሱ ድረስ የትኛውን ቦታ ላይ ፈተና እንደሚመጣ ጳጳስም ሁኑ ዲያቆንም ሁኑ ምዕመንም ሁኑ ምንም ሁኑ ክርስቲያን ከሆናችሁ መከራ እንደሚመጣባችሁ ማሳያ። አንዱን አጋንንት የዝሙትን አጋንንት አሸንፋችሁ ስትሄዱ ሌላ ደግሞ በስልጣን በመታበይ የሚጥል አጋንንት ከዚያ ደግሞ ይጠብቃቸዋል ነው። እና እነዚህ አማሌቃውያን እነሱን ለማጥፋት ጦር ሰብቀው ሲጠብቋቸው አማሌቃውያንን ማሸነፍ አልቻሉም። እነማን? እስራኤላውያን። ሙሴ እየመራቸው ማሸነፍ አልቻሉም። ከዚህ በኋላ እግዚአብሔር ምን አለው? ሙሴ እጅህን ዘርጋ ተባለ። ሁለተኛው እጁን ዘርግቶ ጦርነት ሲገጥም የሙሴ እጅ ሲዘረጋ አማሌቃውያን ድል ይሆናሉ፣ ይሸነፋሉ። የሙሴ እጅ ሲታጠፍ ደግሞ እነዚያ እስራኤላውያን ድል ይሆናሉ፣ ይሸነፋሉ። ከዚያ በኋላ ምን አደረጉ? አሮንና ሆር የሚባሉ ሁለቱ ሰዎች የሙሴን እጅ እንዲህ አድርገው ያዙ፣ ግራና ቀኝ ነው ዘርግተው ያዙ። እነሱንም ሲደክማቸው ድንጋይ ክበው እዚያ እንደጋና እዚያ ድንጋይ ላይ እንዲቀመጥ አደረጉ። የሙሴ እጅ ስለተዘረጋ ጠላቶቹን አጠፋው። አሁን የኛ ጠላታችን ማን ነው? ዲያብሎስ ነው። እሱን ለማጥፋት ምን ማድረግ አለብን ማለት ነው? እጃችንን መዘርጋት እንዳለብን ክርስቶስ እጅን ዘርጋ ብሎ ነገረው። እጃችንን ስንዘረጋ ምናልባት ሰው ይዞን ድንጋይ ተከቦ ላይሆን ይችላል። መቆም በምንችለው መጸለይ በምንችለው መጠን እግዚአብሔርን ተማጸኑ። በሰፊ ያሉናችሁ እግዚአብሔርን ይቅር በለን ማረን፣ እንደኔ ኃጢአት እንደ ኃጢአት ብዛት ሳይሆን እንዳንተ ምህረት ብለህ ገነት መንግስተ ሰማያት እንደወርስ አድርገኝ ብላችሁ ጸልዩ ማለት። ያን ካደረግ ጥንት ጠላታችን ዲያብሎስ ከኛ ብን ብሎ ይጠፋል። ለምን? በትህትና ሆነን እንጸልያለን። ሰይጣን የሚጠላው ነገር ትህትና ነው። ትህትና የያዘን ሰው ሊቀርበው አይችልም። ምክንያቱም እሱ ትዕቢተኛ ስለሆነ። ሁለት ተቃራኒ ነገሮች በአንዴ ሊገኙ አይችልም።
ስለዚህ ሰይጣን የሚያደርገው በትህትና ሆኖ እግዚአብሔርን መማፀን እንጂ ዛሬ 10 ብር መጽቶ የመጸወት ይበቃኛል ብሎ ልብ ላይ መታበይ ካለ ያ ከንቱ ልፋት ነው። ሙሴ መጀመሪያ ገና ጦሩን ሰብቆ ሲመጡ እንዲገጥሙ ሲያደርግ ያላሸነፈው በሙሴ ኃይል ጠላትን ድል ነሳን ብለው እንዳይታበዩ እጅ ዘርጋ ሲባል እጁን ዘርግተው ሲይዙት ያሸነፈ እግዚአብሔር ከነሱ ጋር ሲሆን እግዚአብሔር ባዘዘው ሕግና ስርዓት እጁን ሲዘረጋ ጠላቶቹን ድል እንደሚያደርግ እግዚአብሔር ሲያስተምረው እንደዚህ ያለው ማለት። ስለዚህ ጠላታችንን ለማሸነፍ ክርስቲያኖች እጃችንን አንስተን ጦር ከምንሰብቅ፣ እጃችንን አንስተን በዱላ ከምንማታ፣ እጃችንን አንስተን በጥይት ከመተኮስ መጀመሪያ መጨረሻችንም የኛ የክርስቲያኖች ወደ እግዚአብሔር መጸለይ። ዛሬ እጁን ወደ እግዚአብሔር ከሚያነሳው በላይ እጁን ወደ ሰው የሚቀስረው እጁን በሰው ላይ የሚያነሳው በጣም ይበዛል። ለዚያም ነው ዓለም እየታመሰች ብዙ ህዝብ እያለቀ ያለው። እነ ሙሴ ራሳቸው በሰሩት ጦር አማካኝነት ደርድረው ሰብቀው ማሸነፍ አልቻሉም። ሙሴ እጁን ወደ አማሌቅ ሲወረውር አይደለም ያሸነፈው፣ ወደ እግዚአብሔር እጁን ሲዘረጋ። ስለዚህ መከራ ሲመጣ በተለይ ጠላት ሲነሳብን ሲሰለጥንብን፣ ጠላት ማለት አጋንንት ማለት ነው። አጋንንት ሲሰለጥንብን መጀመሪያ እጃችንን መዘርጋት ያለው ያ ጠላታችንን ድል ነስተን ገነት መንግስተ ሰማያትን እንድንወርስ ያደርጋል። የመጨረሻው የምናየው እጅ የዘረጋልን የሁላችንን መድኃኒት ኢየሱስ ክርስቶስ ነው። እስኪ እጅህን ዘርጋ በሉ። ይህን የተናገረው እንግዲህ እግዚአብሔር ነው፣ ራሱ ያዘዘውን አደረገ። አሁን ለምሳሌ እናንተን አንዳንድ ሚሊዮን ብር መጽቱ ልላችሁ እችላለሁ። እዚህ እኔ መጽቱ ትል ላልጸውት ይችላል አይደል? እግዚአብሔር ግን ያለውን በሙሉ ወርዶ ያደረገ አምላክ ያን እጁ ልምሾ የሆነበትን ሰው እጅን ዘርጋ ያለው ሊያድነው ሊፈውሰው ነው። እሱ እጁን የዘረጋው ደግሞ መድኃኒት ሊሆን እኛን እያንዳንዳችንን ከውድቀት ሊያነሳ ነው እና ክርስቶስ በዕለተ ዓርብ እንግዲህ መስቀል ላይ እጁን ዘርግቶዋል። ለማን ሲል? እኔና እናንተን ለማዳን ሲል። አሁን መስቀል በመስቀል የተሰቀለ ሰው ርጉም ይሁን የሚል በኦሪቱ የተጻፈ ቃል ነበር። በነገራችን ላይ እስራኤላውያን እነዚህ ጻፍ ፈሪሳውያን ክርስቶስን በመስቀል ላይ የሰቀሉት ከሁላው የተረገመ ከሁላው የእግዚአብሔርን የጣሰ የሻረ ምንም አይነት ነቢይ ሳይሆን ነቢይ ነኝ የሚል እያሉ የከሰሱት ሎቱ ስብሐት ምስጋና ይድረሰውና ክርስቶስን ለማዋረድ በሰው ሁሉ ፊት ክብሩን ዝቅ አድርገው ለማሳየት ነው መስቀል ላይ እንዲሰቀል ያደረገው። እግዚአብሔር ደግሞ ሲመጣ መጀመሪያውንም የመጣው መስቀል ላይ ለመሰቀል ነው። መስቀል ላይ ስጋውን ለመቁረጥ ደሙን ለማፍሰስ ነው። ለዚያ ነው ቅዱስ ዳዊት ወንሰግድ ውስተ መካን ሀበቆመ እግረ እግዚእነ፣ የክርስቶስ እግር ከቆመበት ቦታ እንሰግዳለን ያለው መስቀሉ ከተተከለበት ቦታ ስር እንሰግዳለን ማለት ነው። ስለዚህ እጅን ዘርጋ ያለው አምላክ መጥቶ በዕለተ ዓርብ እጁን ዘረጋ ማለት ምን ለማለት? እኔና እናንተን ባህረ እሳትን ከፍሎ ወደ ገነት ወደ መንግስተ ሰማያት ለማሸጋገር አንድ ሰው ብቻ አይደለም ያሻገረው። አሁን በጣም ይገርማችኋል። ይሄን የሰለለው እጅ የኔ እጅ አሁን ቢሰል ቢፈውስ በጣም ይገርማችኋል። በአንድ ጊዜው እንደዚህ ሆኖ በጣም ታስባላችሁ ብዙ ነገር። ክርስቶስ ግን የፈወሰው ያሻገረው ባህረ እሳትን ከፍሎ ወደ ገነት ያገባው በጣም ተቆጥሮ የማይታወቅ ህዝብ የዋለውም የተናቀው የተጠቀጠቀው መስቀል ላይ ነው። እጁን ዘርግቶ በመስማር ተቸንክሮ የዋለው እኔና እናንተን ለማዳን። አሁን እኔ በጣም የሚደንቀኝ ሁልጊዜ ክርስቶስ እየተመላለሰ በአጸደ ሥጋ እያለ ያደረገው ተአምር አለ። የአራት ቀን ሬሳን በሉት የዕለት ሬሳን በሉት ሌላም ብዙ ተአምር አድርጓል። በጣም የሚገርመው ከተአምራት በላይ ተአምር የሚሆነው ግን በድንግልና ከመወለዱ ቀጣይ መስቀል ላይ ተሰቅሎ እጅ ዘርግቶ መዋል። እርቃኑን ሆኖ መስቀል ላይ መዋሉ በጣም ይገርማል። መስቀል ላይ ተሰቅሎ ምራቅ መተፊያ መሆኑ፣ በጥፊ መመታቱ፣ በጅራፍ መገረፉ በጣም ይገርማል። ለምን? የትኛውም
ፈዋሽ ያን አድርጎ አይተነዋል። የትኛውም ነብይ ያን አላረገም። የትኛውም ሐዋርያ ዓለሙን ለማዳን ብሎ ለዓለም እንደዚህ አልተሰጠም። አሁን ሐዋርያት እንደ ቅዱስ ጴጥሮስ ቁልቁል ቢሰቀሉ ዋጋ ያገኛሉ አይደል? ሊቀ ሐዋርያት ነው። ዋጋ ስለሚያገኝበት ነው የተሰቀለው። እኔ ባስተምር 24 ሰዓት አልችልም እንጂ ባስተምር ዋጋ ስለማገኝ ነው። ቅዱስ ገብርኤል ከሰማይ ተልኮ እሳት ውስጥ ቢገኝ በክብር ላይ ክብር ስለሚጨመርለት ነው። ክርስቶስ ግን መስቀል ላይ እርቃኑን የዋለው እኔና እናንተን ለማዳን ነው። ሁሉም ነገር በእጁ፣ ሁሉም ነገር በደል። ስለዚህ አሁን መስቀል ላይ እርቃኑን ሲውል እጁን ዘርግቶ ሲውል እናንተም በተቻላችሁ መጠን እጃችሁን ዘርጉ ማለት በቻላችሁት መጠን 10ም 5ም ብትሆን የምትችሏትን ዋጋ አድርጉ ማለት ለማን? ለሰው ልጅ። እሱ እጁን የዘረጋው ለአዳምና ለልጆቹ ነው። ስለዚህ እናንተም ለሰው ልጅ በሙሉ ለፍጥረት በሙሉ በጎ ስራ ስሩ፣ እጃችሁን ዘርጉ። ሰንበት ነው ብላችሁ እጃችሁን ሰብስባችሁ ከምትውሉ በሰንበት የተራበ ብሎ የተጠማ አጠጡ ማለት፣ የተቸገረ እንዳጠቃላይ እርዱ ማለት። አሁን ስንቶቻችን እጃችንን እንዘረጋለን? ሰው እጁን ዘርግቶልን መቀበል እንጂ እንደው እኛ ዘርግተን መስጠት እንወዳለን? በእውነቱ ክርስቲያን ሎተሪም ይሁን ምንም ይሁን በምንም መንገድ የሆነ ያልታሰበ ገንዘብ ታምር የሆነ ገንዘብ እንዲመጣልን ለሆነ ሰው ሰተን ያላሰበውን ነገር በቃ እንዲያስብ በቃ የተጣልኩ የተናቅኩ ነኝ ብሎ እግዚአብሔርን ከማማረር እግዚአብሔርን ወደ ማመስገን እንዲሻገር እናስባለን። ክርስቶስ በጣም ብዙ ነገር አምልቶ አጥፍቶ ሰጥቶን ከዚያ ቀንሰን እንኳን ስንቶቻችን እንሰጣለን? እንዲሁ ክርስቶስ ያልሰጠን ምን ነገር አለ? ክርስቲያኖች ስታስቡ ከእድሜ በላይ እኮ ሌላ ነገር የለም። ከአምና ወደ ዘንድሮ ማሻገር፣ ከዘንድሮ ደግሞ ወደ ከርሞ መውሰድ፣ ከዚያ በላይ እኮ በጣም ትልቅ ነገር የለም። በጣም ብዙ ባለሀብቶች፣ ብዙ ቢሊዮን ዶላር ያላቸው ሰዎች፣ የማይቆጠር ብር ያላቸው ሰዎች ሞተዋል። በዚያ በራቸው እድሜ መግዛት አይችልም። የኛ ጓደኞቻችን ከኋላችን ተወልደው ብዙዎች ቀርተዋል፣ ብዙዎች ሞተዋል፣ ከመቃብር ውስጥ ናቸው። እኛን ግን አሻግሮን እዚህ ደርሰናል። በቸርነቱ በምህረቱ በይቅርታው ልክ እንደዚያ እጁ እንደሰለለው ሰው ፈውሶ እዚያ ጠፍተን እንዳንቀር እዚያ አድርሶናል። ምሉ አድርጎ አካላችንን ሳያጎለን ከቁጥርም ሳያጎለን እዚያ አድርሶናል። ስለዚህ እዚህ ካደረሰን ምሉአን ከሆነ ደግሞ እጃችን መንቀሳቀስ ከቻለ እጃቸው መንቀሳቀስ ለማይችል ብዙዎች እጃቸው ልምፍ የሆነ ምንም አይነት ገቢ የሌላቸው ማለት ነው። ጆሮአቸው የደነቆረ ቅድም እንዳነሳነው ድዳ የሆኑ ብዙ ሰዎች አሉ። ስለዚህ እነሱን መጎብኘት አለብን። የምንጸድቀው ያን ስናደርግ የምንጸድቀው የተማርነውን ክርስቶስ ያደረገውን ስንተገብረው። በነገራችን ላይ መልካም ስራችሁን አይተው አህዛብ እናንተን አይተው በሰማይ ያለውን አባታችሁን እንዲያመሰግኑ ነው ያለው ክርስቶስ። መልካም ስራችሁን አይተው። አሁን እኔ በቀን እዚህ አስተምራለሁ፣ ምንም ስራ አልሰራም፣ የትርፋት ስራ። ለዚያም እናንተ መልካም ፍሬ አታፈሩ። እንዲያውም እዚህ ላይ ምን እዚሁ ዛሬ ወንጌል ላይ መጨረሻው ላይ መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬን ያፈራል። በአንደበት ብቻ መስበክ ዋጋ የለውም። በአንደበት ብቻ መስበክ ልክ ከሰይጣን ተለይቶ አይታይም። ለምን? በጎ ስራ ካልሰራውበት። ስብከትን እኮ ዲያብሎስን አሳምሮ ይሰብካታል አይደል? መጀመሪያ ሄዶ የሰበካቸው አዳምና ሔዋን እኮ እናንተ እኮ ይህችን ዕፀ በለስ ብትበሉ ገነት ብቻ ሆናችሁ አትቀሩም፣ አይናችሁ ይገለጣል፣ እንደ እግዚአብሔር ትሆናላችሁ። ስለዚህ ከሱ ጋር እንዳትተካከሉ ነው አትብሉ ያላችሁ እንጂ ስለምትጠፉ ስለምትሞቱ አይደለም። ስለዚህ አሁን እኔ ያልሆነውን ነገር ነግሬያችሁ ሌላ ስራ እሰራለሁ፣ እናንተም እንደዚህ ያየው እንቀጥላለን። እንዲያውም ምን ይላል ክርስቶስ? ወይ መልካም ፍሬ አፍሩ ወይ ደግሞ ክፉ ፍሬን አፍሩ። ምን ማለት ነው? እኔ የማስተምረው ቃል አለ ግን አልኖረውም ማለት። የማስተምረው ሌላ የምኖረው ሌላ ሆነ። እንዲያውም ከልብ የተረፈውን አፍ ይናገራል ይላል። በልቤ ሌላ ክፉ ነገር እያሰብኩ አሁን ስለ አንድ ሰው ክፉ ነገር እያሰብኩ በጎ ነገር የምናገር ከሆነ ያ ጥፋቴን እንዲያመቻቸው ነው። ስለዚህ ይሄ ማለት ምንድነው? በልቤ ያሰብከውን በአፍህ ተናገረው፣
በአፍ የተናገርከውን ደግሞ በልብ ተግብረው። ሁለቱንም አንድ አይነት አድርገህ አሁን እኔ ነጠላ ለብሼ እዚህ ውዬ ማታ ጭፈራ ቤት የማድር ከሆነ ዝሙት መሰራ ከሆነ በጣም በኃጢአት ላይ ኃጢአት ይሆንብኛል። ትቼው እዚያው እዚህ መቆሙን ትቼው እዚያው ኃጢአቴን መቀጠል ይችላል። ለምን? እዚህ ሰው ሌላ ነው፣ እዚያ ሰው ደግሞ ሌላ ነው። በጣም ብዙ ሰው እኔን አይቶ ይሰናከላል። እንደዚያ ከሆነ ደግሞ የወፍጮ ድንጋይ በአንገት ታስሮ ወደ ጥልቅ ባህር ብትወረወር ይሻላል። ስለዚህ እኛ የማን ተከታዮች ነን? የክርስቶስ ተከታዮች ነን። ክርስቶስ ደግሞ እጁን ዘርግቷል። የቱ ነው? መስቀል ላይ ሆኖ። ስለዚህ መስቀል ላይ ሆነን እጃችንን መዘርጋት አለብን። መስቀል ላይ ተሰቅለን ማለት ነው። ነገረ መስቀል እያሰብን ክርስቶስ ለኔ ሲል ምን አደረገ? ከሰማይ ሰማያት የወረደው ለማን ብሎ ነው? ላበበ ለከበደ ነው? ለማን ነው የመጣው? ከመጣ ዘንድ ምን አደረገ? እኔንስ ምን አዘዘኝ ብለን እንድናስብ ማሰብ ብቻ ማለት ማስበን እጃችንን እንድንዘረጋ እጃችንን ዘርግተን መልካም ስራ እንድንሰራ መልካም ስራ ደግሞ ሰርተን 30 60 100 ያማረ ፍሬ እንድናፈራ እስኪ አንተ ጥያቄ ልጠይቃችሁ ክርስቲያን። ለምሳሌ አንድ ሰው መንገድ ላይ ቁጭ ብሎ የሚለምን የኔ ልጅ ያለ ሁለቱም እጁ የለም ከዚህ ጀምሮ ማለት አሁን እጅ ይሰጥህና የቀን ስራ እየሰራ የዕለት ጉርስን የዓመት ልብስን ብቻ እያስቀረ ለነዳያን መስጠት ብትሉት እሺ የሚል ይመስላችኋል? እስኪ ይመስለናል በሚሉ መልስ ነው። ምን ይመስላችኋል? አሁን ለኔ እጄ ከዚህ ላይ ሁለት እጄ ተቆርጦ ቁጭ ብዬ መንገድ ላይ እየለመንኩ ነው። መታችሁ እናንተ እጅ መስጠት ብትችሉ ሁለቱንም እጅ እንደቀደም ላድርግልህና ዕለት ስራ እየሰራ ከዚያ ለነዳያን እየመጸወት አንተ የዓመት ልብስህንና የዕለት ጉርስን ብቻ ትወስዳለህ ብትሉ እንዲህ ምን ይመስላችኋል? እሺ በል ተናገሩ። ኧረ የራሳችሁን ብትሆኑ ምን ትላላችሁ? ለእያንዳንዳችሁ አድርጋችሁ ሰሩ። እሺ ትላላችሁ በእርግጠኝነት ማለት ነው። የሰው ፊት እሳት ቁጭ ብሎ እንደመለምን የሚያስፈራ ነገር የለም። ቁጭ ብሎ መንገድ ላይ የወጣ የወረደውን ያለፈ ያገደመውን እንደመለምን በጣም አስቸጋሪ ነገር የለም። ሁሉ ሰው በቃ እንዴት ያስበናል ብላችሁ እንዴት እኔ የሆነ ሰዓት እንዲሆን ማለት ነው ጅማ ዩኒቨርሲቲ እያለን የሆነ ጓደኛችን በሳይክል ተገጨና አምሮ ደም ፈሶ ለምን ተው ከተማረ ምን እንግዲህ ከጓደኞቻችን ምን ያህል እንደሚያሸማቅቅ ነገራችሁ፣ ምን ያህል እንደሚያስፈራ እንዲሁ እሳት ቢጠርሳችሁ ይችላል። የሰው ፊት እንደዚህ ትኩ ብሎ ሲያያችሁ መግቢያ መውጫው ነው የሚጠፋችሁና እንደዚያ ብትሉኝ እኔ ኧረ እጅን መልሱልኝና እየሰራው እሰጣለሁ። አሁን ከዚያ በላይ እንደው የለንም። ክርስቶስ እጅ አልሰጠን። ክርስቶስ ህሊና የተስተካከለ ህሊና ሰጥቶን እንድናስብ አድርጎ መተን እንድንማር ብዙ ነገር እንድናገኝ አላደረገንም። ክርስቶስ እግር ሰጥቶን ከዚህ ሌላ ቦታ ደን ስራ እንድንሰራ እንድንመላለስ አላደረገንም። ክርስቶስ ልቡና ሰጥቶን መልካሙን ከክፉ ለይተን እንድናስብ አላደረገንም። ምን ያልተሰጠን ነገር አለ? እኛ የሰጠነው እንጂ እኛ የሰጠነው የለም እንጂ ያልተሰጠን ነገር የለም አጠቃላይ። ስለዚህ እጃችንን መዘርጋት አስፈላጊ ነው። እጃችንን ስንዘረጋ እጁ የዘረጋልን አምላካችን እናስባለን፣ እሱ እናስታውሳለን። ለኛ ብሎ ለአዳም ልጆች ብሎ ያፈሰሰውን ደግሞ የቆረሰውን ስጋው እናስታውሳለን። ያ ደግሞ ገነት መንግስተ ሰማያትን እንድንወርስ ያበቃናል ማለት ነው። ያስተማረን የመከረን የገሰጸን የበረሳችን አምላክ ክርስቶስ ስም የተመሰገነ ይሁን። በስብሐት ለእግዚአብሔር።